ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ሪሰርች ፕሮሰስ ኢን ፍሎ ቻርት ምን እንደሚመስል አሳያችኋለሁ። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ እጋብዛችኋለሁኝ። አሁን ቀጥታ ሪሰርች ፕሮሰሱ ምን ይመስላል የሚለውን እንማማራለን ማለት ነው። በመጀመሪያ ደረጃ ማየት ያለብን ሪሰርች ወይም ጥናትና ምርምር ለማድረግ ከማሰባችን በፊት ከየት ተነስተን የት ላይ እንደምንደርስ በተገቢው መንገድ ማወቅ ያስፈልጋል ማለት ነው። ውድ የቻናሌ ቤተሰቦች መጀመሪያ ላይ እንግዲህ ሪሰርች ፕሮሰስ የሚጀምረው ዲፋይን ሪሰርች ፕሮብሌም፣ የአንድን ጥናትና ምርምር ለማድረግ ያሰብንበትን መሰረታዊ ችግር በሚገባ መግለጽ ይኖርብናል ማለት ነው። ስለዚህ በመጀመሪያ ደረጃ ማሰብ ያለብን እና ማወቅ ያለብን እና ዲፋይን ማድረግ ያለብን የጥናትና ምርምራችን ታይትል፣ የመረጥነው ታይትል ማለት ነው። ሪሰርች ፕሮብሌሙን በሚገባ ዲፋይን ማድረግ ይጠበቅብናል ማለት ነው። ሁለተኛ በተገቢው መንገድ ማወቅ ያለብን ውድ የቻናል ቤተሰቦች ሪቪው ዘ ሊትሬቸር ነው። ሊትሬቸርን በተገቢው መንገድ ሪቪው ማድረግ አለብን። በእኛ ርዕስ ላይ የተሰሩ በርካታ ጆርናልስ ሊኖሩ ይችላሉ። ሪሰርች ጥናትና ምርምሮች ሊኖሩ ይችላሉ። ቴሰስ ሊኖር ይችላል፣ ወይም መጽሐፍቶች ተዘጋጅተው ሊሆን ይችላል ማለት ነው። ስለዚህ በሚገባ ኮንሴፕቶችን፣ ጽንሰ ሀሳቦችን፣ ቲዮሪስ፣ መሰረታዊ የሆኑ ቲዮሪዎች፣ ኮንሴፕት እነዛን በሚገባ ሪቪው ማድረግ ይኖርብናል። ሪቪው ፕሪቪየስ ሪሰርች ፋይንዲንግ፣ ከዚህ በፊት የተሰሩ ጥናትና ምርምሮች ካሉ እነዛን በሚገባ መከለስ ያስፈልጋል። ስለዚህ በፊት ተሰርተው ከነበሩ ጥናትና ምርምሮች የእኛ ጥናትና ምርምር የሚለየው በምንድን ነው? የሚጨምረው ምንድን ነው? የሚቀይረውስ የሚያመጣው ለውጥ ምንድን ነው የሚለውን በተገቢ መንገድ ማሰብ ይጠይቃል ማለት ነው። በሶስተኛ ደረጃ የምንመለከተው በተገቢው መንገድ ውድ የቻናል ቤተሰቦች ፎርሙሌት ሃይፖቴሲስ ነው። ሃይፖቴሲስን በሚገባ ማስቀመጥ ያስፈልጋል። መላምት ማለት ነው። ልንደርስበት የምናስበውን መላምት በተገቢው መንገድ ማስቀመጥ፣ መገመት ያስፈልጋል። እዚህ ጋር ነል ሃይፖቴሲስ አለ፣ ኦልተርኔቲቭ ሃይፖቴሲስ አለ። እነዚህን በሚገባ ዲፋይን ማድረግ ያስፈልጋል። ሃይፖቴሲሳችን ዲፔንደንት እና ኢንዲፔንደንት ቫሪያብላችንን ከግምት ውስጥ ባስገባ መንገድ ነው። ኔጌቲቭ ሪዛልት ያለው ሊኖር ይችላል፣ ፖዚቲቭ ሪዛልት ያለው ሊኖር ይችላል። እንዴት አድርገን ነው ዲፋይን ልናደርግ የምንችለው የሚለውን ከምናገኘው ዳታ ሰብስበን ካገኘን በኋላ ዲፋይን የምናደርገው ምን አይነት ውጤት ሊያመጣ ይችላል የሚለውን ሃይፖቴሳይዝ ማድረግ ያስፈልጋል ማለት ነው። ሌላው እዚህ ጋር የምናየው እና በተገቢ መንገድ መመልከት ያለብን ዲዛይን ሪሰርቹን ዲዛይን ማድረግ አለብን። እዚህ ጋር ምንድን ነው የምናየው? ሪሰርች ዲዛይን ስናደርግ ሳምፕል እንዴት አድርገን ነው ዲዛይን የምናደርገው የሚለውን በተገቢ መንገድ ማሰብ ይጠይቃል ማለት ነው። ሳምፕሊንግ ሜተዳችን ምንድን ነው? እንዴት አድርገን ነው ሳምፕሎችን ግሩፕ ሳምፕሊንግ ነው ወይስ ኢንዲቪጁዋል ሲምፕል ራንደም ሳምፕሊንግ ነው የምንጠቀመው? ብዙ አይነት ሳምፕል አለ፣ ብዙ አይነት ማለት ነው። ስለዚህ የትኛው ነው አዋጭው ከኛ የጥናትና ምርምር ልንደርስበት ከምናስበው ኮንክሉዥን አንጻር ማለት ነው ምንድን ነው የሚለውን በተገቢ መንገድ ማሰብ ይጠይቃል። ፎርሙላዎች አሉ፣ ኮንሴፕቶች አሉ። እነዛን ሳምፕል ዲዛይን እንዴት ድሮው ማድረግ እንደሚቻል የሰሩ አካላቶች አሉ። በተገቢው መንገድ ዲፋይን ማድረግ ይጠይቃል ማለት ነው። ሌላው ኮሌክት ዳታ ነው። መረጃን በተገቢ መንገድ መሰብሰብ ያስፈልጋል። መሰብሰብ ብቻ አይደለም። ለምሳሌ 100 ሰዎችን መጠየቅ ካለብን 100 ሰዎችን በሚገባ መጠየቅ አለብን። ኤክስኪዩት ማድረግ አለብን። መጨረስ መቻል አለብን። ዝም ብለን 10 ሰዎችን ብቻ ሰብስበን የምንሰራው ስራ አይደለም ጥናትና ምርምር ማለት ነው። 1000 ሰዎች የሚሆን ከሆነ 1000 ሰው መጠየቅ አለበት። 500 ሰው የምንጠይቅ ከሆነ 500 ሰው ከጠቅላላ ፖፑሌሽን ከተመረጠው ሳምፕል አንጻር ታይቶ ምን መሆን አለበት? መጠየቅ መቻል አለበት። ካልሆነ ትክክል አይደለም ማለት ነው። ስለዚህ ዳታ መሰብሰብ አለብን ማለት ነው። ዳታ እንዴት ይሰበሰባል?
ዳታ መሰብሰቢያ መረጃዎች እንዴት ይዘጋጃሉ የሚለውን በሌላ ጊዜ ልንማማር እንችላለን። ስለዚህ ኮሌክት ዳታ የሚለው አንደኛው ፕሮሰስ እንደሆነ ግን መታወቅ መቻል አለበት ማለት ነው። ሌላው አናላይዝ ዳታ ቴስት ሃይፖቴሲስ ነው። መጀመሪያ ላይ እንግዲህ ዳታ ሙሉ ዳታውን አስገብተን የተለያዩ ሶፍትዌሮች አሉ። በዛ ውጤቱን ከማየታችን በፊት ግን ቴስት ማድረግ ይጠበቅብናል። ሃይፖቴሲሳችንን ኢፍ ኤኒ ነገር ካለ ምን ማድረግ አለብን? ቴስት ማድረግ መቻል አለብን ማለት ነው። ትክክል ነን፣ ትክክል አይደለንም የሚለውን ለማወቅ በራሱ ቴስት መደረግ መቻል አለበት፣ መሞከር መቻል አለበት ማለት ነው። በተመሳሳይ መንገድ ዳታውን ሙሉ ለሙሉ ከሰበሰብን በኋላ ማድረግ ያለብን ምንድነው? ዳታችንን አናላይዝ ማድረግ ይጠበቅብናል፣ መተንተን ያስፈልገናል። ለምሳሌ ምን ያክል ወንድ ምን ያክል ሴት የተሳተፈ፣ በኤጅ ካታጎሪ፣ በትምህርት ካታጎሪ፣ በሌላም መንገድ መረጃዎቻችንን ሪሰርች ስናደርግ የጠየቅናቸውን መረጃዎች ማለት ነው ወደ ኮንክሉዥን ሊያመሩ የሚችሉ ለትንተና የሚያገለግሉ መረጃዎቻችንን በሚገባ መንገድ መተንተን ያስፈልጋል ማለት ነው። ሌላኛው እዚሁ ጋር በደንብ መረዳት ያለብን ውድ የቻናል ቤተሰቦች ኢንተርፕሬት ኤንድ ሪፖርት ዳታ። ስለዚህ ኢንተርፕሬቴሽን ላይ በተገቢው መንገድ መጠንቀቅ መቻል አለብን። በተለይ ደግሞ ዳታዎችን ሰብስበን ውጤታቸውን ካወቅን በኋላ ማለት ነው። ስታቲስቲካል ዳታዎች እንዴት እንደሚተነተኑ በሚገባ ማወቅ መረዳት ያስፈልጋል። ስለዚህ ኢንተርፕሬት ማድረግ መተርጎም አለብን። ዳታ ቁጥር ነው የሚሰጠን ማለት ነው። ቁጥሩን ተከትለን ኢንተርፕሬት ማድረግ አለብን፣ መተርጎም መቻል አለብን። ለምሳሌ ኔጌቲቭ ሪዛልት ከሆነ ጥቅም አለው ወይስ ጉዳት አለው የሚለው መተርጎም መቻል አለበት። ፖዚቲቭ ሪዛልት ከመጣ ጥቅም አለው ወይስ ጉዳት አለው ከሚለው ፐርስፔክቲቭ ያለፈ ኢንተርፕሬቴሽን መሰጠት መቻል አለበት። ልንደርስ ከምንችልበት ሪሰርች ጥናትና ምርምር አንጻር በተገቢ መንገድ ከግምት ውስጥ አስገብተን ማለት ነው። ስለዚህ ሪፖርት ማዘጋጀት ደግሞ ይጠበቅብናል። ጆርናል ከሆነ ለጆርናል፣ ለቴሲስ ከሆነ ለቴሲስ፣ ለሌላም የምናዘጋጀው ሪፖርት ካለ በተገቢ መንገድ ማዘጋጀት ይኖርብናል ማለት ነው። ስለዚህ ውድ የቻናል ቤተሰቦች እነዚህን ፕሮሰስ በሚገባ ማወቅ ጠቃሚ ይሆናል። እንግዲህ እዚህ ጋር ኤፍ ተብሎ የተሰጡ እንትኖች አሉ። በተገቢ መንገድ ማወቅ ያለብን የመጀመሪያው ኤፍ እዚህ ጋር እንደምናየው ኤፍ እዚህ ጋር አለ፣ እዚህ ጋር አለ ኤፍ እንደምታዩት ማለት ነው። ስለዚህ ኤፍ ምንድነው? ፊድባክ ግብረ መልስ ያስፈልጋል። ኢት ሄልፕስ ቱ ኮንትሮሊንግ ዘ ሰብሲስተም ቱ ዊች ኢት ኢዝ ትራንስሚትድ። በእያንዳንዱ ስራዎቻችን ፊድባክ ያስፈልገናል። ለምሳሌ ዳታ እንሰበስባለን፣ አናላይዝ ስናደርግ ለሰበሰብነው ዳታ ምን ማድረግ አለብን? ፊድባክ ይሰጠናል ማለት ነው። አናላይዝ ስናደርግ ኢንተርፕሬት ስናደርግ ዳታውን ስንተነትን ፊድባክ ይሰጠናል። ሪፖርት ስናደርግን በተመሳሳይ መንገድ ማለት ነው። ሌላ እዚህ ጋር ማየት ያለብን ኤፍ ነው። ፊድባክ ፎርዋርድ። ይሄ ደግሞ ዲዛይን ሪሰርች ለዚህኛው ፊድባክ መስጠት መቻል አለበት። ፎርዋርድ ማለት ነው። ይሄኛውም ለዚህ ፊድባክ መስጠት መቻል አለበት። ፎርዋርድ ለእያንዳንዱ ለምንሰራቸው እያንዳንዱ ሂደት ላይ ሆነን ስንሰራ ማለት ነው ግብረ መልስ ወደፊት ላለውም ወደኋላ ላለውም እየሰጠን እየተነተን ግብረ መልሶችን ጥቅም ላይ እያዋል መሆን መቻል አለበት። ካልሆነ ጥናትና ምርምር እንዲሁ በቀላሉ የሚሰራ አይደለም ማለት ነው። ስለዚህ እነዚህን ሂደቶች ስቴፖች ተከትለን ማለት ነው መስራት ያስፈልጋል። ኢቫሉዌት መደረግ መቻል አለብን። ምናልባት ጥናትና ምርምር ለመጀመሪያ ጊዜ የምንሰራ ከሆነ አድቫይዝ ሊያደርገን የሚችል በቅርብ ያለ ሰው ሊኖረን ይገባል። ትምህርት ላይ ካለን ደግሞ ያው በትምህርት ዩኒቨርሲቲዎች፣ ኮሌጆች ሊኖሩ ይችላሉ። በተለይ ደግሞ አድቫይዘር ስለሚመደብ በተገቢ መንገድ ማነጋገር እና ፊድባክ መቀበል ያስፈልጋል ማለት ነው። ምክንያቱም ያንን ካላደረግን ጥናትና ምርምር ማድረግ አንችልም። ምናልባትም የትውልድ ጋብታ እንዳይፈጠር ሪሰርች በጣም የሚያውቁ የሚችሉ ሰዎች አሉ። የነዛን ሰዎች ፊድባክ ካልተጠቀምን እኛ ለወደፊት ጥናትና ምርምር አድራጊዎችን ማዘጋጀት አንችልም እና በተገቢ መንገድ መስራት እና ፕራክቲስ ማድረግ ይጠበቅብናል ማለት ነው። እንግዲህ ውድ የቻናል ቤተሰቦች ስለ ሪሰርች ፕሮሰስ በተወሰነ መንገድ ይህን ያክል ለመማማር ጥረት አድርገናል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። አብረን እንማር፣ አብረን እንደግ።